ከፖሊስ ጣቢያ ተደውሎልኝ ነበር። ከኑሐሚን ጋር ልንጋባ ጥቂት ቀናቶች ናቸው። ሚዜ ልታደርገኝ አስበህ ከሆነ አይመቸኝም። ይቅር ካላልሽኝ መቼም አልነሳም። ተነሽ እያልኩሽ ነው አንቺ ከእግሬ ላይ እንዳልጨፈልግሽ። የሚገርም እኮ ትናንትና እንደዛ በንቀት ስናወራት የነበረች ልጅ ይኸው ዛሬ ለቤተሰቡ ተስፋ ሆና መጥታለች። ኑሐሚን ምራታችን ልትሆን ስለሆነ በጣም ደስ ብሎኛል። በጣም ምርጥና ሰው በቀላሉ የምትረዳ ልጅ ናት። ልጠይቅሽ የፈለኩት ነገር ገብቶሻል? አልገባኝም። ኤሚ ምንድን ነው የምትጠይቂኝ? የዳጊን አባት የገደለው ማን ነው? ምን አይነት ድፍረት ነው አንቺ? እኔ እንዴት ይሄን ላቅ እችላለሁ? አባዬ ነው አይደል የገደለው? ምን? እስከ ዛሬ ድረስ ያመጣሽብን ጦስ አልበቃልሽ አይደለ? አሁን ያለፈውን ነገር ማንሳት ትተሽ እየጠየቁሽን ብቻ ትመልሽልኝ? ለመሆኑ ቆይ ይሄ ኤርሚያስ ተብዬው ልጅ እንደዚህ አይነት የማይረባ ነገር ከየት እያመጣ ነው ግን የሚነግርሽ? ቆይ ኤሚ አሁን እንኳን ምን አለ ከዚህ ውርጋጥ ጋር መገናኘትሽን ብታቆሚ። ጥያቄን በመሸሽ ከእውነታው ልታመልጫችም። እሺ ስለምን እውነታ ነው የምታወሪው ኤሚ? እውነት አባትሽ ገዳይ ነው ብለሽ ነው አንቺ ራስሽ የምታስቢው? እና ኤርሚያስ ፈጥሮ ነው የሚያወራው ነው የምትይው? የእውነት ኤሚ ከኛ ከቤተሰቦችሽ ይልቅ ያንን እርኩስ ማመንሽ በጣም ነው የምታሳዝኙ። እሺ በቃ ይቅርታ። ይኸውልሽ ኤሚ ወንድምሽ ሊያገባ ጥቂት ጊዜ ነው የቀረው። እባክሽን ቤቱ ሰላም ያገኝበት። በእኔ የተነሳ ነበር ቤቱ ሰላም ያጣው ማለት ነው? አይ አይደለም። እስኪ ንገሪ፣ ለዚህ ሁሉ ነገር ተጠያቂዋ ኤሚ ብቻ ናት? እሺ በቃ ማንም ሰው ተጠያቂ አይደለም። ይሄንን ነገር እንርሳው በቃ። ነኝ አምራን፣ አሁንም አርፈሽ አልተቀመጥሽም ማለት ነው? ወይኔ አምራን፣ መጨረሻሽ እንደዚህ መሆኑ ያሳዝናል። አሁን ላይ ዞር ብሎ እንኳን የሚያይሽ የለም። ለሁሉም ታሪክ ሆነሽ ቀርተሻል። ታሪክ ብቻ። አብቴቴ ሁሉ ተዘግቷ። እንዴ አምራን፣ ቢያንስ ለአንቺ ባቲ ለልጃችን ማሰብ አለብሽ እኮ። ከኔ ጋር ሆኖ እንኳን እንደዚህ ደስተኛ ሆኖ የሚያውቅ አይመስለኝም። ድጋሜ ከኑሐሚን ጋር ሳይው ቀናው እንዴ? ቀናው መሰለኝ። ድሮስ እኛ የጣሉብንን ሲያነሱብን መች እንወዳለን? ላይኩን ኤሚ አሁን ስለ ሁሉም ነገር አውቃለች። ማለት ስለምንድን ነው ያወቀችው? ስለ ዳግም አባት። ምን? በጣም የሚያስደነግጠው ነገር ደግሞ ስለዚህ ነገር ከኤርሚያስ መስማቷ ነው። አምራን በቃ ከስተቷ አትማርም ማለት ነው? ላይኩን እኔም ጥርጣሬ እሱ ነው። አሁንም እኮ ኤርሚያስና አምራን እያሴሩብን ያሉት። ቆይ ግድ የለም ያንን ደግሞ እኔ ምንም እንደማደርግ ነው የማውቀው። እኔም እኮ እሱን ለምን ቻልን እንዳለው ነው ያልገባኝ። አይ አሁን ምን እሱ ብቻ ዳግም ቢሆን እኮ ባገኘኝ ቁጥር ስለ አባቱ የምጠይቀኝ። እንዴ ላይኩን ምን እያልክ ነው? አባቱ አይደል የተሰወረበት? ይሄን ጥያቄ እኮ መቼም ቢሆን እንደሚጠይቀን ማሰብ ነበረብን። አሁን እሱ ሁኔታዬን አይቶ ሳያቅብኝ አይቀርም። እንዴ ላይኩን እንዴት ነው ሁኔታን አይቶ ሊያቅብህ የሚችለው? እሱ ፊት ስቀርብ እኮ የማውራው ሁሉ እየጠፋብኝ እኮ ነው። እባክህ ላይኩን አንተ እንኳን ለመረጋጋት ሞክር። የሰራሁት ስራ የሚያረጋጋ ሲሆን ለመረጋጋው። ላይኩን ወደፊት እየሄድን ነው ብዬ አስብ ነበር፣ ግን ደግሞ ይሄ ወደ ኋላ የሚጎትተን ነገር አናጣም። አረ እንዴት ነው የሚያናድደው ግን። ቢያንስ እንኳን ይሄ የሰርግ ጣጣ እስከሚያልቅ ድረስ ትንሽ እንኳን ቢታገሱ መልካም ነበር። ከዚህ በኋላ ምን ልታደርግ ነው? እንደ ልማድ እጄን እሰጣለሁ ልትለኝ ነው? ዳግም የሰጠሁትን የድርጅቱን ኃላፊነት ለምን ይናቀው ይመስልሻል? እኔ ግን ንቆ አይመስለኝም። በሌላ ነገር ተወጥሮ ነው የሚመስለኝ። በኑሐሚን ጉዳይ ማለት ነው። እኔ አሁንም በሷ ልጅ ምክንያት ወንድማማቾቹ እንዳይጣሉ ነው ስጋቴ። ግን ደግሞ ሰርግ ለመደገስ እየተዘጋጀን ነው። ይሄን ደግሞ ዳግም ጠንቅቆ ያውቃል። እንዴት ነው የወንድሙ ሚስት አፈቀርኩ ብሎ ችክ የሚለው?
ይሄንን ነገር ላይ በሆነ መንገድ ካላከሸፍ ነው በስተቀር መጥፎ ነገር መፈጠሩ አይቀርም። ታዲያ እንዴት ነው ይሄን ማስተካከል የሚቻለው? ዘኑ አላቅም ብቻ ኑሐሚንና ናሆም በሰላም ቶሎ ብቻ በተጋቡልን። እሱ የግድ ነው። የፈለገ ነገር ቢሆን ሰርጉን ማሳካት ይኖርብናል። ይሄን ማድረግ ካልቻልን ግን ራሴን መቼም ቢሆን ይቅር አልለው። እንዴት ነህ? ምን እያደረግሽ ነው? ምን አደረኩኝ? ካለቃ ጋር እንደዚህ አይነት ጨዋታ መጫወት ተገቢ ነው እንዴ? ኦ ለካ የተከበሩ አለቃዬ ነዎት። በጣም ይቅርታ። እኔ ግን አንቺ ልጅ በየቀኑ እያማርሽ እያበብሽ ነው የምትሄጂው ልበል? በጣም አማርኩብህ እንዴ? ለካ እሱም አደጋ ነው። ይሄን ውበትሽን በቀነስ ብታደርጊ ነው የሚሻልሽ። ከሰኑ ጋር ጣለቼ በፍጹም አልችለውም። በዚህ ውበት እስካሁን ከማን ጋር ታገልክ? በይ ኑሐሚን፣ እንደው ቢረሳ የወንዳ ጥር ቋንጃዬን የመታኝ ነገር ይረሳል? እንደ እናት ሞት እኮ እስካሁን ድረስ ነው የሚጠዘጥዘኝ። እኔ ግን ኑሐሚን ሳይሆን አፋጀሽኝ ነበር የምልሽ። አይሻልህም? ጽጌሬዳ ምን ጽጌሬዳ ነው ያልሽው? በይ አንቺ እቺን ነገር አይቻት ለዳቦ ስም ትሆናለች። እንዲያውም እኔም ልጅ ጽጌሬዳ ዳግም መጥቷል እንዴ? ቢሮ ነው ያለው። ዛሬማ ጭራሽ ሰላም አላለኝም። ታዲያ ለምን እንደመጣ አልነገርሽኝ? ናሆም ይሄን ጉዳይ አውርተን የፈታ ነው መስሎኝ። እኔ ግን ይሄን ጉዳይ ሳስበው ነገርየው እሱ ጋር ያለቃል መሰለኝ። ቢሆንም በእርጋታ እንጂ በቁጣ የሚሆን ነገር የለም። እሺ ሳስበው ግን ይሄን ነገር አሁን በሰላም የመንገድ ካልፈታ ነው በኋላ ሰላማችን የሚነሳን ይመስለኛል። በእርግጥ ከመጀመሪያውም እንደዚህ አይነት ነገር ከኔ ጋር እንዳይጀምር አስጠንቅቄው ነበር። ኖ አሁንም መቆም አለበት። እኔ በዚህ በማይረባ ጉዳይ ከሱ ጋር አብሬ መቆየት መነታረክ በፍጹም አልፈልግም ነው። ማን ነው የማይረባው? ሴትዮ እና ሰውዬ ልበልሽ? ልታስቀኝ አትሞክር። ሲጀመር እኮ ነገር ውስጥ እኔም አለሁበት። ስለዚህ አትረቢም እያልከኝ ነው? ኧረ እኔ አልወጣኝም። ለማንኛውም ግን ቀረብ ብዬ ባናግረው ማለቴ ጀስት ላይክ እንደ ብራዘር ምናምን ነገር። ቆይ ምን ልትለው ነው? ቢያንስ ምን ያህል እንደማፈቅርሽና ካላንቺ መኖር እንደማልችል ቁጭ ብዬ አስረዳዋለሁ። ቆይ እሱስ ምን የሚልህ ነው የሚመስልህ? እኔም ማፈቅራታለሁ ነው የሚልህ? በእርግጥ አልዋሽም፣ ዳግም በጣም ነው የሚያሳዝነኝ። የሚያሳዝነኝ ያለውሃ ግን ደግሞ ምን ማድረግ እችላለሁ? ለምን ቀስ ብለን ወደ ራሳችን አናቀርበውም? ችግር የለውም፣ እኔ ብቻዬን እቀርበዋለሁ። ምን ነው በዛው ላፍ ያደርግብኛል ብለህ ፈራህ እንዴ? ቆንጆ ማፍቀር ዕዳ ነው ሲባል አልሰማሽም? ስለዚህ ካሁኑ ስለ ቤት ማውራት አለብን ማለት ነው። የራሳችንን ቤት ሰርተን ልንወጣ ነው? ከፈለግሽ መስራት ሳይሆን ወይ መግዛት እንችላለን። ኤኒዌይስ ይሄ በአንቺ ምርጫ የሚወሰን ነው። ማር ምን ማለት ነው በአንቺ ምርጫ ይወሰናል ማለት? አባዬ በእርግጥ ከነሱ ጋር እንድንኖር ነው የሚፈልገው፣ እማዬም እንደዛው። ግን አንቺ ወጥተን በራሳችን መንገድ እንኖር ካልሽ ነገሮችን ማመቻቸት ኃላፊነትና ግዴታ የኔ ነው። አንተ ምን ትላለህ? እኔ አንቺ ያልሽን ነው የምለው። ስለዚህ ከዚህ በኋላ እኔ ያልኩትን ብቻ ነው የምትሰማው ማለት ነው? እንግዲህ ምን ምርጫ አለኝ ብለሽ ነው? ወደ ከገባህበት አይደል ያለው ከያኔው። እኔ እዛው ከጋሼና ከወይዘሮ ዝናሽ ጋር ነው መኖር የምፈልገው። አንቺ አሁንም ማየን ወይዘሮ ዝናሽ ነው የምትያት? እትዬ ልበላት እንዴ? አይ እሷ ይሄን የምትፈልገው እንኳን አይመስለኝም። እንዴ ለምን? ምናልባት ያስረጃዋት መስሏት ፈርታ እንዳይሆን። እኔ ግን እማዬ ብዬ ብጠራት ነው ደስ የሚለኝ። አይሻልም እማዬ? የምሬን እኮ ነው። የባል እናት እኮ ልክ እንደ እናት ነች። ሴት ልጅ ከእናቷ ቤት ስትወጣ መልሳ ቤቷ የገባች ያህል ነው የሚሰማት። ስለዚህ እኔም ወይዘሮ ገነትን እማዬ ምናምን ልላት ነው? እማዬ ካልኩ አንዱ መቅረት አለበት። እና እትዬ እማዬ ምናምን ልላት ነው? አይሻልም ጋሼ አባቢ? የሚፈርም ፋይል ነበር እና በራኝ ኮኮም እንዴ? ተመልሼ ወጥቼ አንኳኩቼ እንድገባ ትፈልጋለህ? ወይ ግን ዳግም ምንድን ነው የሆንከው? እስኪ ተቀመጥ። ስራ ብዙ አለብኝ። መጀመሪያ ስርዓት ይቀድማል። እሺ ለበሩ ይቅርታ ጠየቅኩ። ቆይ እስኪ እንትን ጥያቄ ልጠይቅህ። አንተ በእኔ ቦታ ብትሆን ምንድን ነው የምታደርገው? ይቅርታ፣ እኔ በአንተ ቦታ ልሆን አልችልም። እንዳንተ እድለኛ አይደለሁም። ከኑሐሚን ጋር ልንጋባ ጥቂት ቀናቶች ናቸው ይቀሩ።
ሚዜ ልታደርገኝ አስበህ ከሆነ አይመቸኝም። በተረፈ ግን እንኳን ደስ አለ ብያለሁ። አልጨረስኩም። በነገራችን ላይ ጋሼ እሱን ወንበር ሊሰጠኝ አስቧል። አዶን ኬር አይደለም ስለ ወንበር ሌላ ነገርም ሊሰጥ ይችላል። ግን እኔ እያወራሁ ያለሁት ስለ ሚስቴ ነው። ሚስቴ? አዎ ስለ ሚስቴ። ቆይ ግን አባዬ ለምንድን ነው ወንበሩን ሊሰጥክ ያስበው? ነው ወይስ እሱንም ለመንጠቅ አስበህ ነበር? በራሱ ጊዜ ፈልጎኝ ይመጣል እንጂ እኔ ፈልጌው እጅ አላውቅም። የአማና ትሬዲንግ እህት ኩባንያ የሆነው ሜሪትስ ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ ማራኪ እይታን ከነፋሻማ አየር ጋር የያዙ በፖስቴንሽን ቴክኖሎጂ በልዩነት እያስገነባናቸው የሚገኙ አፓርትመንቶችን ለሽያጭ አውጥተናል። ባለ 1 መኝታ ከ500 ሺህ ብር ጀምሮ፣ ባለ 2 መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እነዚህን ዘመናዊ ዲዛይን ያላቸውን ቤቶች በ10% ቅድመ ክፍያና ከረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! እንዳከፋፈሎ ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተንሎታል። የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0971 909171 ላይ ይደውሉ። መግባት እችላለሁ ልጅ? መግባት እችላለሁ አባዬ። እስኪ ንገሪኝ ልጅ፣ ምንድን ነው የሆንሽብኝ? ምንም አልሆንኩም አባዬ። ልጄ ናት ጠዋት እንዴ? የሆነ ነገርማ ሆነሻል። ምንም አባ፣ ያው እናንተ የሚያስጨንቃችሁ ነገር ነው የሚያስጨንቀኝ። ታዲያ ለሱኛ በቃም እንዴ? ግን እውነት ለመናገር ያልሽውን አላመንኩሽ። ኧረ አልዋሸሁም ነበር። እሱን ተይውና ንገሪኝ እስኪ። አባት ታስጨንቀኛ። እሺ በቃ እንደውም ተይው። የምን ጥያቄ ነው? ለነገሩ ለምን እንደዚህ እንደሆንሽ አቅብሻለሁ። አባዬ ግን የሰማሁት ነገር እውነት አይደለም አይደል? ከእውነት የራቀ አሉባልታ ነው እኮ። አንተ እንደዚህ አይነት ነገር እንደማታደርግ አውቃለሁ። አባትሽ ደስተኛ እንዲሆን ትፈልጋለሽ? አዎ በጣም እፈልጋለሁ። እንግዲህ ያው ደግሞ ስለዚህ ነገር አታንሺ። ሌላ የሚያስጨንቅሽ ነገር ካለ አንድ ላይ ሳትደብቂ ለኔ ንገሪኝ። ኧረ የለም አባዬ። ነይ እስኪ ልጅ ነይ። የሚዜዎቹን ልብስ አዘጋጀ? መጀመሪያ ሚዜዎቹ ይመረጡ እስኪ። ማለት እስካሁን አላዘጋጀውም እያልከኝ ነው እንዴ? ካልሆነም እከራያለሁ። መቼስ ምን ይደረጋል፣ ያው ያለ ሚዜ ሙሽራ አይኖርም። እየቀለድኩኝ እኮ አይደለም ውዴ። ቀኑ እየሄደ ስለሆነ አሁን መዘጋጀት አለብን። አንቺ አዘጋጅተሻል? አዎ እኔማ አዘጋጅቻለሁ። አንደኛ ሚዜ ኤሚ፣ ሁለተኛዋ ደግሞ ሽቱ። ሽቱ ከገጠር ልመጣ ነው? ምን ማለት ነው? እና ታዲያ ለሰርጌ ትቀራለች እንዴ? እኔ እህትሽን ብቻ ነበር የሰማሁት። በዚህ አይነት ወንድ አጥርና ጨቀል የሚመጣሉ በእኛ። አንተ ትቀልዳለህ አይደል? እነሱ እኮ አሁንም እስር ቤት ናቸው ያሉት። ለነገሩ አያትሽ እግራቸውን በዲሞፍተር ከሚሰብሩላቸው እዛው እስር ቤት አርፈው ቢቀመጡ ይሻላቸዋል። እንዴ ስለ ዲሞፍተር ማውቃ? ይሄ ዛሬ አቀባብለሽ ነገ ቢተኩሰው መሳሪያ አይደል? አንቺ ደግሞ እዚህ ምን ልትሰሪ መጣሽ? በደንብ ያኝ እስኪ። ስታይል ለጸብ የመጣው መስላለሁ። እና ምን አባሽ ፈልገሽ ነው የመጣሽው? ናሆም ተረጋጋ እባክሽን አምራን፣ እኛ ምንም ነገር አንፈልግም። በነገራችን ላይ ባለፈው ሁለታችሁ አብራችሁ ወግ እያደረጋችሁ ለሆነች ለጎዳና ልጅ 10 ብር ሰጣችኋት ሄዳችሁ ነበር። ትዝ አለክ? እኔ ተፎትን ምልስ ውሻ አይደለሁም። እሺ ለነገሩ የሞቀ ፍቅር ላይ ስላለክ እንዴት ትዝ ይልሃል? አዎ አይገርምሽም? አሁንም በጣም የሞቀ ፍቅር ላይ ነኝ።
ግን እንዳንቺ አይነት ውርጭ ሲመጣ ደግሞ በጣም ነው የሚያስጠላኝ። ናሁም ለምን ለመረጋጋት አትሞክርም? ለማንኛውም ያቺ ሴት እኔ ነበርኩ እና እንዳዝንልሽ ነው ይሄንን የምነግርኝ? ሁለታችሁም እንድታዝኑልኝ ሳይሆን እንድትማሩብኝ ነው ይሄን የምነግራችሁ። አንቺ ለሰው ልጅ ዕውቀት የሚሆን ነገር ምንም የለሽም ከክፋት በስተቀር። እባክህን ነው ለኔ ስትል 1 ደቂቃ ብቻ ዝም በልና እንስማት። እኔ እጄን ያገኘሁት ዛሬ ሊሰራ ነው ክፋት ነገ ላይ የት እንደሚጥለን አናውቅም። በመጨረሻም እውነቱ ከገባሽ ጥሩ ነው። ግን ሳይረፍድብኝ ሊገባኝ ይገባ ነበር። ማለት የራሴን የሆነ ሰው ሳላጣ። በጣም ተጎሳቁልሻል እኮ። ግን እኮ እብድ ናት ብለሽ ውሃ አልደፋሽብኝም። አየሽ በእኔና አንቺ መሀል ያለው ልዩነት ይሄ ነው። እኔ ሁሌም ቢሆን ያንቺን ውድቀት ነበር የምመኘው። አንቺ ግን እንደዚህ ሆኜ እንኳን አልተጸየፍሽኝም። ኑሐሚን ይቅርታ በጣም እውነት ይቅርታ ለመጠየቅ ነው እዚህ መጣሽ? እርቦኝ ነው ወደዚህ ሆቴል የመጣሁት። ተመላሽ ፍለጋ። ተመላሽ? እና ስታይኝ ገንዘብ አውጥቼ መበላ ሴት መስልሻል? እርግጥ ሁለታችሁ እንደዚህ ሳያችሁ ከሆዴ ይልቅ ህሊናዬን ማጥገብ ፈለኩ እና ሁለታችሁንም ይቅርታ ለመጠየቅ መጣ። ይሄን ልጅ ምንድነው እንደዚህ ቆዝመሽ የተቀመጥሽው? እስቲ እንኪችን ጥጥት አድርጊያት። እንኪ ያሽ ጠጫት። ዛሬ ግንማ እንክብካቤሽ አዙሮ ሊደፋኝ ነው። ምን አባሽና ነው? አይደለም ሀገር ያበቀለውን ፍራፍሬ ይቅርና ጡቴን ስመግብሽ አይደል እንዴ ኖርኩት? ልጅ አይደለሁ እንዴ? በምን አስታውሳለሁ? አንቺ ጭራሮ አይጠጋሽም እንጂ 5 ዓመት ነበር ያጠባሽ። በዚያ አያያዝሽ 1ኛ ክፍልም እየጠባሽ ነበር እንዳትይ። ይቅርብኝ እማዬ። አይ እንግዲህ አትጨማለቂ። በጥፊ እንዳላላጋሽ። እንዴ እማዬ በስተርጅና ጥፊ? እንደውም እምቢ ካልሽ ልመዘግልልሽ እንችላለን። እንዴ አረጁሱ እንዳታስደፊኝ። ጠጪው። ካለበለዚያ ደግሞ ሐኪም ቤት ይዤሽ እሄዳለሁ። አዎ እና ታዲያ በራብ ልትሞቺ ነው? በእርግጥ በእኔ የተነሳ ሌላ ምንም የማያውቅ ፍጡር እንዲጎዳ አልፈልግም። ምን ማለት ነው ደግሞ ይሄ? ስለምን ፍጡር ነው የምታወሪው? አይ ኖ ምንም ማለት ፈልጌ አይደለም። ዝም ብለሽማ አይደለም የምታወሪው። ስለ አባትሽ ያንን የማይረባ ወሬ ከመስማትሽን በፊት ጀምሮ እንደዚህ አይነት ነገር ነበረሽ። አልቻልኩምማ። ነገሮች በጣም ተደራረቡብኝ። እና ታዲያ ይሄ ነገር አንቺ ላይ ብቻ ነው እንደ የመጣው? እሱማ ሁሉም ቤተሰብ ተጨንቆ ነው የቆየው። ግን እኮ ኤሚ አሁንም እኮ የደስታችን ጊዜ እየመጣ ነው። ይቅርታ እማዬ፣ ደስታችሁን መበጥበጥ ፈልጌ አይደለም። ይኸውልሽ ኤሚ፣ ካልሆነ እንደ ልጅነትሽ ልግትሽ ነው። ስነ ስርዓትሽ ነው ያዥ። እሺ በቃ እጠጣለሁ። እሺ እኔ የምልሽ ኤሚ፣ ኑሐሚንን አግኝተሻት አታውቂም እንዴ? ለምን ጠየቅሽ? ምናልባትም እኮ አብራችሁ ጊዜ ብታሳልፉ መልካም ነው ብዬ ነው። ሰውም እኮ አጠገብ ሲኖር ጥሩ ነው አይደል? እስካሁን የተጻናሁት በማን ሆና ነው? የሚገርም እኮ ነው። ትላንትና እንደዛ በንቀት ስናወራት የነበረች ልጅ ይኸው ዛሬ ለቤተሰቡ ተስፋ ሆና መታለች። ኑሐሚን ምራታችን ልትሆን ስለሆነ በጣም ደስ ብሎኛል። በጣም ምርጥና ሰው በቀላሉ የምትረዳ ልጅ ናት። ዘግይቶም ቢሆን እኮ ሀቁ ገብቶናል። አንዴ ብቻ እዚህ ቤት ትግባ እንጂ ማን ይለቃታል ከዚህ በኋላ? ደግሞ እማዬ ደውላ እስር ሚዜዋ እንዳረገችኝ ነገረች። ስር ሚዜ? 1ኛ ሚዜ ማለት ነው። እና ታዲያ 1ኛ ሚዜ ለመሆኑ የታጨሽ ልጅ ነሽ እዚህ ቤት ውስጥ እንደዚህ ቆዝመሽ የተቀመጥሽው? ምን ላርግ ታዲያማ? ሰርጉ እየደረሰ መሆኑን ታውቂያለሽ ኤሚ። ታዲያ ለምንድን ነው ተነስተሽ ወጥተሽ አንዳንድ ነገር ማትገዛዥው? ኑሐሚን ትምጣና ይዣት ትወጣለሁ ብዬ ነው። ዛሬ እዚህ እንድትመጣ ቀጥሬያታለሁ። በያውን ተነሽና ተዘገጃጅ። ኑሐሚን ትምጣና ሾፒንግ ትወጣላችሁ። እስቲ ተነሽ፣ እኔም ደስ ይበለኝ። ራስሽን ጠብቂ። የድሮዋ እኮ ኤሚ ናፈቀች፣ ያቺ ቀበጧ። እሺ እማዬ፣ አንቺ ምንም አታስቢ እሺ? ልጄ እንደዚህ ምስቅልቅሉ አውጥቶ እንዴት ነው የማላስበው? እማዬ ይሄ ነገር እኔ ቢበቃኝ ነው የሚሻለው። መች ነካሹ ገና የኔ ልጅ? በቃኝ፣ አታስገድጅኝ እባክሽ። ስሚኝ ኤሚ፣ ከዚህ በኋላ ከዛ ውርጋጥ ልጅ ጋር እንድትገናኝ አልፈልግም። አታስቢ እማዬ፣ ከዚህ በኋላ አላገኘውም።
ሲጀመር አምራንና እሱ አይደሉ የኛን ቤተሰብ ደስታ ለማጨለም እየሰሩ ያሉት? ይቅርታ ምግብ ከበላ 2 ቀን ስለሆነኝ ነው እንደዚህ ይሆንክ ያለሁት። ምን ላድርግ? ነገሮች ሁሉ ተደራረቡብኝ። አምራን ይሄንን ሁሉ እንዲሆን ያደረግሽ እኮ ራስሽ ነሽ። እና ፈጣሪ ከቀጣይም በላይ ምን ላድርግ ነው? ወይንስ ራሴ እንዳጠፋ ነው? እንዴ ራስን ማጥፋት ምን አመጣው? ከስተትሽ ከተማርሽ እኮ በቂ ነው። ከዚህ ሁሉ ጊዜ በኋላ ወደዛ ክፋትና ጥላቻ የምመለስ ይመስልሻል? አዎ እኔ ይመስለኛል። አምራን ደግሞ አንቺን በደንብ አውቅሻለሁ። ሙሉ ደም ስርሽ በክፋት የተሞላ ነው። ማሪ እባክህን ለመረጋጋት ሞክር። ታዩ የመሰለውን ይናገር። የመሰለኝን ሳይሆን እውነቱን ነው እያወሩ ያሉት። ደግሞ ሌላው እናቴ ላይ ሰራሽውን ግፍ በሙሉ ምረሳለሽ እንዳይመስልሽ። አዎ ወይዘሮ ዝናሽን ከሚገባው በላይ አስከፍቻታለሁ። ግን በቃ እሷንም ቢሆን እግሯ ስር ተደፍቼ ይቅርታ ጠይቃታለሁ። ጥሩ ከረፈደም ቢሆን እውነቱን አውቀሻል። ስለዚህ አሁን አካውንትሽ ስላለኝ የተወሰነ ገንዘብ አስገባልሻለሁ። ካሁን በኋላ ግን አጠገባችን ድርሽ ብትይ ውርድ ከራሴ እና ከዚህ ሁሉ ጥፋቴ በኋላ ልትረዳኝ ነው? ማን መሆንሽን ሳልረዳ ቀረች አይደለም። ምንም ቢሆን በአንድ ወቅት ፍቅረኛ የነበርሽ። አሁን ለማንኛውም ምግብሽን ቶሎ ጨርሰሽ ትወጪልን፣ ብቻችንን ብትይኝ ደስ ይለኛል። እባክህ ውዴ ተረጋጋ። ኑሐሚን ግን በጣም እያስገረምሽኝ ነው። ቀሪ ዘመንሽ መልካም እንዲሆን እመኝልሻለሁ። እኔ ከድሮም ጀምሮ ከአንቺ ጋር ጥላቻም ሆነ ጸብ የለኝም። አንቺ ነሽ እንደ አባትሽ ገዳይ ጥምድ አድርገሽ ይዘሽኝ የነበረው። ከመሬት ተነስቼ እንኳን አልነበረም። ባሌን ትቀሚብኛለሽ ብዬ እያሰብኩ ስለነበር ነው። ምን ነው ልክ አይደለም እንዴ? ያት እኔ እኮ ቢገርመኝ አሁንም ቢሆን ትምክቷ ምንም አይለቃትም። ናሁም ስቀልድ ነበር። አንተ አሁን ትክክለኛ ቦታ ላይ ነው ያለኸው። እኔ ነበርኩ ያለ ቦታዬ ነበርኩት። ሻውን ገንዘቡን አስገባልሻለሁ። ብቻችንን ትተይ። ናሁም በጣም አመሰግናለሁ። ቅር ካላላችሁ የሁለታችሁም ንጹህ እህት ብሆን ደስ ይለኛል። ጠቀም ያለ ገንዘብ በባንክሽ አስገባልሻለሁ። ካሁን በኋላ ግን ተመልሰሽ ወደኛው በፍጹም እንዳመጪሽ። ኧረ እባክህን ናሁም። እንግዲህ የምታስቸግሪኝ ከሆነ ገንዘቡን ላስቀረው እችላለሁ። እንዴ ናሁም በቃ አምራን ገንዘቡን ተቀበይና አንቺ ልጅ እሺ። እሺ ኑሐሚን፣ አንቺ ግን ከልብሽ ሰው ነሽ። ጋሼ ለምንድን ነው ዝም የምትለኝ? አልገባኝም። የአባቴ ሁኔታ እንደዚህ ያስጨነቃል? ምን ማለት ነው የአባቴ ሁኔታ ስትል? ሁሌ ስለ አባቴ ባነሳው ቁጥር ከባድ ውጥረት ውስጥ ትገባለህ። ያንን ደግሞ በደንብ እናስተዋልኩት። አረ በፍጹም ያው ላንተ ተጨንቄ ነው የሚሆነው። ጋሼ ለእኔ ከተጨነቃችሁ ለምንድን ነው አባቴን ፈልጋችሁ ማታገኙልኝ? እሱንማ ልክ ነህ። አብረን መፈለግ ይገባን ነበረ። እውነትህን እኮ ነው፣ እውነትህን ነው። ወይም ሞቶም ከሆነ ንገሩኝ፣ እርሜን ላውጣ። እሺ በቃ አንተ ተረጋጋ። ምን ትሰሪያለሽ ደግሞ እዚህ አንቺ? አያስቡ ጋሼ፣ እኔ ለጸብ ሳይሆን ለይቅርታ ነው የመጣሁት። ለይቅርታ? አንቺ ግን ምን አይነት ቀልድና በዋልት ነው የተያዝሽው? ወይዘሮ ዝናሽ የለች? አንቺ ለይቶልሻል። በፍጹም ህይወትሽ የምትፈልጊው አይመስለኝም። መጀመሪያ እሷን ነበር ይቅርታ መጠየቅ የምፈልገው። ምን አይነት ንቀት ነው? ወደዚህ ቤት እንዳትመጪ አስጠንቅቄሽ አልነበረም? ያደረኩት ነገር እንቅልፍ አሳጣኝ። ምናልባት ይቅርታችሁን እንኳን ባገኝ ብዬ ነው
አይኔን በጨዋትብኝ መጣሁት። አንቺ ፈጽሞ የሰራሽው ስራ አይገባሽ። ምክንያቱም የለፋሽውን ወይም የሰራሽውን ያህል ትርፍ አላገኘሽም። ያደረኩት ነገር በጣም ጸጽቶኛል። ወይ ደግሞ የዛን ጊዜ ቢገለግሉኝ ይሻለኝ ነበር። ታዲያ በአንቺ ነፍስ መጥፋት ደግሞ ወንጀለኛ ልባል? ታዲያ አረ እኔ እንደዛ ማለት ፈልጌ አይደለም አቶ ለይኩን። ምንም አስቢው ምንም በአንቺ ጉዳይ ቤተሰብ እየተስቃየ ነው። እባካችሁን በቃ ጥፋት አጥፍቻለሁ። እዚህ ቤተሰብ ውስጥ ትልቅ ጥፋት ነው ያጠፋሁት። እንጃ ብቻ ደግመሽ ምን አይነት ሴራ እየጎነጎንሽ እንደሆነ አላውቅም። እባክዎትን ይቅር በሉኝና ከህሊና እስረኛ ልውጣ። አንቺ እዚህ ደግሞ ምን ትሰራለሽ? ወይዘሮ ዝናሽ ትዝ ይልሻል? አንድ ቀን እግሬ ላይ መደፋትሽ አይቀርም ብለሽኝ ነበር። ያን ቀን የደረሰ ይመስለኛል። አዎ ትዝ ይለኛል። አሁን ተነሽ ከእግሬ ላይ አስመሳይ። ይቅር ካላልሽኝ መቼም አልነሳም። ተነሽ እያልኩሽ ነው። አንቺ ከእግሬ ላይ እዚህ እንዳልጨፈልግሽ። ከፈለግሽ እርገጭኝ እንጂ ይቅር ሳትይኝ መቼም አልነሳም። ለይኩን ዝም ትላለህ እንደ የሆነ ነገር አድርግ እንጂ። ተጸጽታ እግርሽ ከተደፋች ይቅርታሽን በሰጫት ምን ችግር አለ? ምን እያልክ ነው አንተ ደግሞ? እኔ መጀመሪያ ሰዓት በጣም እንዳንቺ ተናድጄባት ነበረ። ግን ደግሞ ሁለተኛ የማናቀርባት ከሆነ ይቅርታችንን የምንሰጣት ምንም ችግር የለውም። እንዴ ሚስጥራችንን በሙሉ ለሀገር ካዳረሰች በኋላ እንዴ ይቅር እምላት? እኔ መጀመሪያ ተብያት ነበረ። እሱን አለመተው ነው ትልቁ ጥፋቷ። ኤርሚያስ ለሚባለው እኮ የነገረችው እሷ ነች። በእሷ ቤትማ ኤርሚያስ ኤሚን አስፈራርቶ የፈለገውን እንዲያደርግ መንገድ መክፈቷ ነበር። እመኝኝ ወይዘሮ ዝናሽ፣ ያ የተረገመ ኤሚን ምንም ሊያደርጋት አይችልም። ተይ እንጂ ጭራሽ ለልጅ የምትከላከይላት አማረሽ። በያውን ተንሽ ከቤቴ ውጪ። እባክሽ ዝናሽ እባክሽ። ለይኩን እዚህ ውስጥ አንተ ምንም አያገባህም። አንተ ከፈለክ ይቅርታ ልታደርግላት ትችላለህ። እኔ ግን ለዚህ ጭራቅ የሚሆን ይቅርታ የለኝም። ይገባኛል፣ ምንም ብታደርጊ ይገባኛል። ሲጀመር እኮ ኑሐሚንና ናሆም ሊጋቡ ስለሆነ ስልቷን ቀይራ መምጣቷ ነው። የእውነት እንደዛ አይደለም። የምን ላይ ይቅርታ ነው የመጣሁት? እቺችን እኛም መሽጠፋችንና ነው። ትሰሚኛለሽ? አንቺን ይቅር አለ ማለት የሚያስኮነነኝ ከሆነ ለምን ሲኦል አልገባም? እንግዲህ ምንም ማድረግ አልችልም። ልቧን በጣም ነው የሰበርኩት። መቼም ቢሆን የልጅ አንድ ሰሞን ጮኛ ነበርሽ። ምን ዋጋ አለው? ያልተፈቀደልኝን ለማግኘት ስሮጥ የተፈቀደልኝን ምርጥ ሰው አጣሁ። በእኔ በኩል ይቀርብዬሻለሁ። አመሰግናለሁ። እርሱ በጣም ጥሩ ሰው ኖት። ዝም ብዬ እንደዚህ ሳይሽ ገንዘብ እንደቸገረሽ ታስታውቂያለሽ። አካውንት ቁጥርሽን ንገሪኝና ገንዘብ አስገባልሻለሁ። በጣም አመሰግናለሁ ጋሼ። እውነቴን ነው። እዚህ ምድር ላይ ንጹህ ሰው እርሶንና ኑሐሚንን አይቻለሁ። ኑሐሚን? አዎ፣ እዚህ ከመምጣቴ በፊት ናሆምንና ኑሐሚንን ይቅርታ ጠይቄያቸዋለሁ። ከልብሽ ከሆነ ይሄን እያደረግሻለሽ ጥሩ ነው። የእውነት በአሁኑ ከልቤ ነው። ህይወት እስኪ በቃኝ ድረስ ቀጥቅጣኛለች። እሺ እንግዲህ የሚሆነውን እናያለን። እስኪ አካውንትሽን ንገሪኝ። 1000 ወይኔ ዝናሽ የፊት አብራሪ ልጅ ቤቴ እንደዚህ ማንም መፈንጫ ይሆን? እማ ምን ሆነሽ ነው? ምንም አልሆነው ነገር አለ። እሺ ቆይ እኔ እሷን ላለማየት ከቤቴ የት ልሂድ? ቆይ ማናት እንደዚህ ያናደደችሽ? ያቺ ከይሲ ናታ። ምንም ሳታፈር ይኸው ቤቴ የደረሰ እኮ ሰተት ብላ መጣች። አምራነች አይደለ? አረቺ ስሟን ሰይጣን ይጥራው። አሁን አለች ኤሚ። እሷ እባክሽ እስካሁን አትቀመጥም፣ ትሄዳለች። ቆይ ምንድን ነው የምትፈልገው? ምን አለኝስ ብላ ነው የመጣችው እዚህ? ይቅርታዬን። ይቺ አስመሳይ አውቃ ነው። መቼም ቢሆን ፊት እንዳሰጫት። እሺ እማዬ። እኔ እናትሽ መቼ ዋዛ ነኝ? ቀንዷም እየጥያት መጣ። ጎበዝ። ይሄኔ እናት ባትሆኝ ቆጨኝ ነበር። ማሚ መተናል ያሉ መሰለኝ። እስኪ አረፍ በይ። እሺ እንዴ እሷን ብቻ ነው እንዴ ሰላም የምትያት አንቺ? ምን ነው ቀና እንዴ? እንዴት ነሽ ኤሚ? አሁን እየበረታሽ ነው?
ከሱ ውጪ ምን ምርጫ አለኝ ብለሽ ነው? የኔ ውድ እህት ይህን ነገር እንደምንወጣው ነግሬሻለሁ አይደል? ምን ነው የምትወጡት? ሰርጉን ነው። የኔ ቆንጆ እንዴት ነው ደግሞ ዛሬ ቆንጆ ሆንሽው? ነይ እስኪ ሳሚ። አረኛም አለን እንዴ? እና ታዲያ እዛ ተዘፍዝፈን እንዴ ተነስተ ሰላም አትለኝ? እነዚህ ሰዎች ግን ከሰርጉ በኋላ ዞር ብለው ያይሽም አይሻቸው አይደለም? አይ እንደምትመጡ እኮ አውቄ ቆንጆ ምግብ እያዘጋጀውላችሁ ነበር። ውይ እማዬ የኔ ባቶኝ ቆጨኝ ነበር። ደግሞ እጅሽ እንዴት እንደራበኝ። አሁን ከዚህ በኋላ የሚስትህን እጅ መልመድ እንዳለብህ ታውቃለህ አይደል? ላግዞት እንዴ ወይዘሮ ዝናሽ? ኧረ ተይ ነው አሚን። አንቱም ብለሽ ወይዘሮም ብለሽ ኧረ ይበዛብኛል። አንዱን ቀንሽው። ዝም አትያትም? ገና ሳደጋ በምን ግራ መጋባት ነው። በቃ ተጫወቱ እናንተ። እኔ ምግብ ስለደረሰ ይዤላችሁ ልምጣ። ኧረ እባክሽ ስነ ስርዓት ያዝ። ኤሚ አንቺ ዝም ትይዋለሽ እንዴ? የኔ እናት እኔን ከወንድሜ ጋር አታነካኪ። በማን ሜዳ ያለሽ መሰለሽ ነው? ሰዎች ትንሽ እንኳን አታፍሩኝም? ባልጠፋ መኝታ ክፍል መሀል ሳሎን ላይ እንደዚህ መሆን አንቺ እንዴ ምን ለማድረግ እየሞከርክ ነው? ታውቂያለሽ ለአንድ ባል ትልቁ ስጋቱ እናቴ ሚስቴን ትወድልኛለች ወይ የሚለው ነው። እንዴ ታዲያ ምን ማለት ነው እንደዚህ የምታንቀኝ? እኔ ያ ስጋት እንደሌለብኝ ተገንዝቤያለሁ። ሆዴ እየገፋ ነው። እናት አባቴ ደግሞ ማወቃቸው አይቀርም። ኤሚ ግድ የለሽም። ይሄ ሰርጉ ፕሮግራም አንዴ ለፍና ከዛ በኋላ እኔ ራሴ ቁጭ አድርጌ በደንብ ለሁለቱም ማስረዳቸዋለሁ የተፈጠረውን ነገር በሙሉ። ናሆም እውነቱን ነው። አንዴ ሰርጉ ከደረሰ በኋላ ምን ማድረግ ይቻላል? እኔ ግን ምንም ደስ እያለኝ አይደለም። ጽንሱ በጨመረ ቁጥር የኔም ስጋት አብሮ እየጨመረ ነው። ኤሚዬ የኔ ውድ እኔና ወንድምሽ ሁሉንም ነገር እናስተካክለዋለን። ለምንድን ነው በእኛ ላይ እምነት ያጣሹ? ኤሚ ግን እውነቱን የምነግርሽ ይሄንን ስናደርግልሽ ከዛ ከማይረባ ጋር አብረሽ ላትሆኚ ላትገናኝ አጠገቡ ላትደርሺ ቃል የምትገቢልን ከሆነ ብቻ ነው አይደል? እንዴ ነው ከዚህ በኋላ እንኳን ላገኘው አይኑን ማየት እንኳን እንደማልፈልግ ማን በነገረ? እባክሽ እስከ መጨረሻው በዚህ አቋምሽ ለመጽናት ሞክሪ። ያንን ሁሉ ትልቅ ክህደት ከፈጸመብኝ በኋላ ቆይ ከሱ ጋር ምን ልሁን ብዬ ነው አብሬ የምሆነው? ያንን ሁሉ ስትይ እንዴ ከእርግዝና ውጪ ሌላ ያደረገች ነገር አለ እንዴ? አረ የለም እንዴ ይሄስ ቢሆን ቀላል ነገር ነው እንዴ? በጣም ከባድ ነገር እኮ ነው። ጥያችሁ ጠፋ አይደል ልጆች? በጣም ይቅርታ ማገዝ ነበረብኝ አላገዝኩ። አረ ችግር የለም ነው አሚን። ያው እዚህ ቤት እመቤት ሆነሽ እስክትገቢ ድረስ እኮ እስከዛው ድረስ እንግዳ አይነሽ። እኔ የምለው ግን ለምንድን ነው እዚህ ሰራተኛ የማይቀጠሩ? ግን ማየ አየኔ ልጅ አሁን ስለሱ የምናስብበት ጊዜ ነው? አሁን እኮ ነው ገና ቤተሰቡ ራሱ መሰብሰብ የጀመረው። ሽቱ እኮ ከአያቴ ጋር ወደዚህ ልትመጣ ነው እና እዚህ ቀርታ ስራ መስራት ትፈልጋለች። የምርሽን ነው እንዴ? እማዬ ታዲያ በዚህ ጉዳይ ምን ትያለሽ? በእኔ በኩል ደስተኛ ነኝ። ለእሷም ቢሆን ይሄ ጥሩ እድል ይመስለኛል። እዚህ መስራቷ ለእሷ በጣም አሪፍ ነው። ዳጊ ምን ሆነሃል? ሰላም አይደለም እንዴ? ከፖሊስ ጣቢያ ተደውሎልኝ ነበር። ከፖሊስ ጣቢያ? እዚህ ቤት አቅራቢያ ካለው ጫካ ውስጥ አንድ ሰው ሞቶ ተቀብሮ ተገኝቷል።
የአማና ትሬዲንግ እህት ኩባንያ የሆነው ሜሪትስ ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ ማራኪ እይታን ከነፋሻማ አየር ጋር የያዙ በፖስቴሽን ቴክኖሎጂ በልዩነት እያስገነባናቸው የሚገኙ አፓርትመንቶችን ለሽያጭ አውጥተናል። ባለ 1 መኝታ ከ500 ሺህ ብር ጀምሮ፣ ባለ 2 መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እነዚህን ዘመናዊ ዲዛይን ያላቸውን ቤቶች በ10% ቅድመ ክፍያና ከረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! እንዳከፋፈሎ ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተንሎታል። የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0971 909171 ላይ ይደውሉ።